የዚህ ቪዲዮ ዋና ዓላማ ማንንም መተቸት ወይም መንቀፍ አይደለም። ይልቁንስ ያገኙትን ቃሪው ሁሉ ለማስመሰል የሚሞክሩትን ለማስጠንቀቅና ማስመሰል ከፈለግንም በምን መልኩ ማስመሰል እንዳለብን ለመጠቆም ያክል ነው። ስለዚህ ከሚጠቀሱ የግለሰብ ስሞች ይልቅ ሐሳቦቹ ላይ ትኩረት አድርጉ። በመሆኑም በዚህ ቪዲዮ ቃሪዎችን ለማስመሰል በምንሞክርበት ጊዜ ልንጠነቀቃቸው የሚገቡ ነጥቦችን እናያለን። በመጀመሪያ ደረጃ ተጅዊድን በተመለከተ በርካታ ዑለሞች የሚያነሷቸው አንኳር የሚባሉ ነጥቦች አሉ። እነዚህ ነጥቦች በጣም ወሳኝና ሁሌም ቁርአንን ስንቀራ ከግምት ውስጥ ልናስገባቸው የሚገቡ ነጥቦች ናቸው። እያንዳንዳቸውን አንድ በአንድ እናያቸዋለን። አንደኛ አተርዒድ። ተርዒድ ማለት ረዓደ ከሚለው ቃል የመጣ ሲሆን አፍን ማንቀጥቀጥ ወይም ማርገብገብ እንደማለት ነው። ብዙዎች ቁርአንን በሚቀሩበት ጊዜ ድምጻቸውን ለማሳመር ብለው በተለይ መድን ወይም ደግሞ ድምጽን በሚስቡበት ጊዜ ከንፈራቸውን በማንቀጥቀጥና በማርገብገብ የሚፈጽሙት ተግባር ነው። እስኪ በምሳሌ እንመልከት። አሁን ምን እያልኩ እንደሆነ ግልጽ የሆነላችሁ ይመስለኛል። ይህ አይነቱ አቀራር ከንፈርን ወይም ግንጭልን በማነቃነቅ መድን ለመቆጣጠር የሚደረግ ሲሆን ሆኖም ትክክለኛው የመድ አሳሳብ የሚወጣው ከጉሮሮ ወደ ውጭ ቀጥታ እንጂ ከሌሎች የሰውነት ክፍሎች ጋር አያገናኘውም። ይህ ነው እንግዲህ ዑለሞች ተርዒድ ብለው የሚጠሩት። ቃሪን በምናስመስልበት ጊዜ ልንወስደው የማይገባና ከመጠቀም ልንቆጠበው የሚገባ ነው። ምክንያቱም ፊደላትን በትክክለኛው መንገድ እንዳናወጣና ወደ ሌላ የአቀራር ዘዴ እንድንሄድ ስለሚያደርገን ነው። ሌላም የሱራው ቦታ ላይ ይህን እናስተውላለን። ሆኖም ይህ አይነቱ የአቀራር ስልት አተርጂዕ ተብሎ ከሚጠራው ከረሱል ዓለይሂ ሰላቱ ወሰላም ተዘግቦ ከመጣው የአቀራር ስልት ጋር ፈጽሞ ይለያያል። ተርጂዕ ማለት የመድ ድምፅን ጉሮሯችንን ተጠቅመን መቆጣጠር ማለት ነው። እስኪ በምሳሌ እንየው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። እዚህ ላይ እንዳስተዋልነው የመድ ድምፁን በጉሮሮ ብቻ የተቆጣጠሩት ሲሆን ሌላ ተጨማሪ የከንፈርም ሆነ የአፍ እንቅስቃሴ አልተጠቀሙም። ይህ አይነቱ አቀራር ድምፃችንን ይበልጥ የሚያሳምረው ስለሆነ የሚበረታታና የሚወደድ ነው። ሁለተኛ አተምጢጥ። ይህ ቃል መጣ ከሚለው የአረበኛ ቃል የመጣ ሲሆን ከልክ በላይ መሳብ ወይም መለጠጥ ማለት ነው። ይህ ነገር የሚከሰተው የመድ አይነቶችና የጉና ድምፅ ላይ ሲሆን አንድን መድ መሳብ ከሚገባው በላይ መለጠጥ ወይም ደግሞ ማርዘም ማለት ነው። ለምሳሌ ልክ እንደዚህ ማለት ነው። ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱህ። እንደሰማችሁት አልኢንሳን የሚለው ቃል ላይ ያለው የጉና ድምፅ ከሚገባው በላይ ተለጥጧል። እዚህ ላይ ያለው የኢኽፋ ህግ ስለሆነ ጉናው ከሁለት ሐረካ በላይ መሳብ አልነበረበትም። አልኢንሳን እንደሚለው ማለት ነው። በነገራችን ላይ የአይነቱ የአቀራር ሁኔታ በርካታ ቃሪዎች ዘንድ የሚስተዋል አነባብ ነው። እስኪ ሌላ ተጨማሪ ምሳሌ እንመልከት። አፈላ የቱቡነ ኢለላህ እዚህ ቦታ ላይ በጣም ቢበዛ 6 ሐረካ ድረስ ብቻ ነው ሊሳብ የሚገባው። ይህም የምናቆም ከሆነ ነው። አለያ ግን 2 ሐረካ ብቻ ነበር መሳብ የነበረበት። ሆኖም እዚህ አቀራር ላይ ከ12 ሐረካ በላይ ተስቧል። የዚህ አይነት አቀራርን ከቃሪዎች ልንወስደው የማይገባና በአቀራራችን ላይ ልንጠቀመው አይገባም። ሶስተኛ አተጥሪብ፣ አንዳንዶች አተርቂስ ብለው ይጠሩታል። በአጭሩ አንቀጾችን በዘፈን መልኩ ማዚም ማለት ነው። ይህ ደግሞ በተለይ በአሁኑ ሰዓት እየተሰራጨ ያለ አቀራር ነው። እስኪ በምሳሌ እንመልከት። ቃለ ያ ሙሳ አቱሪዱ አን ተቅቱለኒ ከማ ቀተልተ ነፍሰን ቢለምስ ቃል። ይህ ቀጥታ ዘፈን እንጂ ቁርአን መቅራት አይደለም። ይህ ነገር ቁርአንን በምንቀራበት ጊዜ አንቀጾቹን ካለማስተንተንና ከልክ በላይ ለዜማው ከመጨነቅ የሚመነጭ ነው። በዚህ መልኩ የዘፈን ቅላጽ ያላቸውን ቃሪዎችን ልንጠነቀቅና ልንርቅ ይገባል። አራተኛ አተጥኒን። ይህ ዑለሞች በትርጉሙ ዙሪያ ላይ ያልተስማሙበት የአቀራር ስልት ነው። አንዳንዶች ተጥኒን ማለት የጉና ድምፅን መቀየር በሚል የተረጎሙት አሉ። ልክ እንደዚህ ማለት ነው። ኢነ ሊልሙተቂነ መፋዛ ወይም
عما يتساءلون ስለዚህ ጉናን ስናወጣ ድምጹን መቀየር ማለት ነው። ሌሎች ደግሞ ተጥኒን ማለት ኑንና ሚም ላይ በመናቆምበት ጊዜ ድምጻቸው ላይ ጫን ብለን ማቆም በሚል ይተረጉሙታል። ለምሳሌ ነስተዒን አርራሒም። የመጀመሪያውን በተመለከተ ከትክክለኛው የተጅዊድ አቀራር ህግ አኳያ ሲታይ እንደ ስህተት የሚወሰድ አይደለም። ይልቁንስ ትክክለኛው የጉና ድምጽ አወጣጥ ነው። ሁለተኛው ግን መጨመር የሌለበትን ተጨማሪ አፍንጫ ድምጽ መጨመር ነው። ይህ ደግሞ አይፈቀድም። በመሆኑም ሁለተኛውን የአቀራር አይነት አንዳንድ ቃሪዎች ዘንድ የምናስተውለው ሲሆን ልናስመስለውና ወደ ራሳችን ልንወስደው የማይገባ የአቀራር ስልት ነው። አምስተኛ በስተመጨረሻም አንዳንድ ቃሪዎች በሚያነቡበት ጊዜ አንዳንድ የተጅዊድ ስህተቶችን አውቀውም ይሁን ሳያውቁ ይፈጽማሉ። ልክ እንደዚህ አይነት አቀራር ማለት ነው። ኢኒ ወጀድቱ እምራአተን ተምሊኩሁም። እዚህ ላይ እምራአተን ተምሊኩሁም የሚለው ላይ ኢኽፋ የሚባል አቀራር በመኖሩ ጉናው ላይ ሁለት ሐረካ ያክል መቆየት ያስፈልግ ነበር። ሆኖም እዚህ ቦታ ላይ ሙሉ በሙሉ ታልፏል። እስኪ ከዚህ ባሰ ደግሞ እንመልከት። كان في المدينة 9 رهط يفسدون في الأرض እንደሰማችሁት ቲስዓቱ የሚለው ቃል ቲስዑ በሚል ነው የተቀረው። ይህ ደግሞ ሊደረግ የማይገባው ከባድ ስህተት ነው። ይህ አይነቱን ስህተትም ማስመሰል አይቻልም። ታዲያ ምንድነው ማድረግ ያለብን? አንደኛ ማንም ሰው ይሳሳታል። ይህ ሁላችንም የምናውቀው እውነታ ነው። ስለዚህ አንድን ቃሪ የሆነ ቦታ ላይ ተሳሳተ ማለት ቃሪኡን ሙሉ በሙሉ መራቅ ወይም መተው አለብን ማለት አይደለም። የዚህ ቪዲዮ ዓላማም ይህ አይደለም። ሆኖም አሁን ባለንበት የኢንተርኔት ጊዜ ማንም ሰው የፈለገውን ነገር ኢንተርኔት ላይ ሊጭን ይችላል። ምንም እውቀት የሌለውና በምን መልኩ ቃሪን ማስመሰል እንዳለበት የማያውቅ ሰው በኢንተርኔት ያገኘውን ሁሉ ቃሪ ለማስመሰል ሊሞክር ይችላል። ስለዚህ መጠንቀቅና ነቃ ብለን ማጣራት ይኖርብናል ማለት ነው። ይህ ሲባል ታዲያ ጥቃቅን ስህተቶችን ማፈላለግና አቃቂር ለማውጣት መጣርና መታገል አለብን ግን ማለት አይደለም። ሁለተኛ አንድ ቃሪ አቀራሩ ትክክል ነው ወይም አይደለም ለማለት የተከታይ ብዛት ወይም የአድናቂ ብዛት ወይም በጣም ታዋቂ መሆኑ ከግምት ውስጥ ሊገባ ወይም መመዘኛ ሊሆን አይችልም። ይሄም ሊያታለለን አይገባም። ምክንያቱም ቀደም እንዳልነው ድምጽን በማሳመር ብቻ ትኩረትን ያገኙና ታዋቂ የሆኑ ነገር ግን በርካታ የተጅዊድ ስህተት ያለባቸው ሰዎች ስላሉ ልንጠነቀቅ ይገባል። ታዲያ የትኞቹን ቃሪዎች ብናዳመጥ የተሻለ ነው ከተባለ በዚህ ዙሪያ ላይ በጣም በርካታ ቃሪዎችን መጥቀስ እንችላለን። ለምሳሌ ያክል الشيخ الحصري الشيخ عبد الباسط الشيخ المنشاوي الشيخ العفاسي እና የመሳሰሉት እነዚህ ቃሪዎች አቀራራቸው ለጆሮ የሚመስጥና ያማረ ከመሆኑ ባለፈ የተጅዊድ ጥራታቸው የሚያስደንቅ ነው። ሌሎችም በተጅዊድ ጥራታቸው የምታውቋቸው ቃሪዎች ካሉ ሌሎች እንዲማሩባቸው ኮሜንት ላይ ያስቀምጡልን። በተደጋጋሚ በጠይቃችሁ መሰረት በአጭር ጊዜ አረበኛን ለመናገርና የአረበኛ ሰዋሰው ህግን ለመማር ከፈለጋችሁ የ3 ወር ኮርስ አዘጋጅቼላችኋለሁ። ኮሜንት ላይ ባስቀመጥኩላችሁ የቴሌግራም አድራሻ በመመዝገብ ኮርሱን መውሰድ ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።